እንገባለን። እግዚአብሔርን ይዘን ምንገባው ለምንድን ነው? ሰላም ያጣነው ለምንድን ነው? መረጋጋት ያጣነው ለምንድን ነው? ለጥያቄዎቻችን መልስ ያጣነው ለምንድን? እኛ ለምንድን ነው ያቃተን? ለምንድን ነው ያቃተን? የሰማይን መስኮት ከፍተው በጸሎታችን ዝናብ የሚያወርዱ አባቶች በነበሩበት ዘመን የነሱ ልጆች ሆነን እኛ ለምን አቃተን? በአህያ መንጋጋ ሺውን የጣለ ጻድቅ እግዚአብሔርን ይዞ ነው ብለን እየተሰበክን እኛ ምን ነው አንድ መጣል አቃተን? እኛ ልናስለቅቀው ያልቻልነው ለምንድን ነው? የሀገራችንን ችግር 365 ቀን እየቀደስን ማስለቀቅ ያቃተን ለምንድን ነው? ስጋው ደግሞ በየቀኑ እየተፈተተባት ሀገሪቱ ሰላም ያጣችው ለምንድን ነው? በአራቱም አቅጣጫ በምድር መጓዝ ፍርሃት የሆነብን ለምንድን ነው? ይሄንን ማስቆም የሚያቅት ያልቻለ ሃይማኖት እንዴት ውስጣችን ነው? አባቶቻችን የማይቻለውን በጸሎት ይችላሉ። ተራራውን ሜዳ አድርገዋል። የነሰፋያ ሳይን ስምዖን ልጆች ነን። ተራራውን ነቅሎ ወደ ሌላ ቦታ ያደረገ እኛ ተራራ የሆነብንን አለመግባባት መፍታት ያቃተን ለምንድን ነው? ከሰባኪነት ወደ ዘረኝነት ቁልቁል የወረድነው ለምንድን ነው? ከቀዳሽነት ወደ ጥንቆላ የወረድነው ለምንድን ነው? ቆብ አድርገን ምቀኛና ክፉ ዘማና አስቸጋሪ የሆነው ለምንድን ነው? እየሰበክን ወንጀለኞች የሆነው ለምንድን ነው? እያስቀደስን ለእውነት መታዘዝ ያቃተን ለምንድን ነው? በቡድን ተደራጅተን ቤተክርስቲያኗን ክፍልፍል ያደረገ ህይወት የምንኖረው ለምንድን ነው? ስጋ ወደሙ እየተቀበልን የዓለም ባሪያዎች የሆነው ለምንድን ነው? እኛ ያቃተን ለምንድን ነው? የአቡነ ተክለ ሃይማኖት ልጆች አይደለንም? ይመና የገብረ መንፈስ ቅዱስ ልጆች አይደለንም? የቅዱስ ጳውሎስ ልጆች አይደለንም? የሰማዕቷ ቅድስት አርሴማ ልጆች አይደለንም? ምን ነው ጭንቀት አስቸገረን? እኛ ለምን አቃተን? ለምንድን ነው ያቃተን አሉ ሐዋርያት። ለምን አቃተኝ በይ? የክርስቶስ ሰምራ ልጅ ሆኜ ለምን አቃተኝ ሰይጣንን ድል ማድረግ? የቅድስት አርሴማ ልጅ ሆኜ ለምን አቃተኝ? ዛሬ አርሴማ ናት። ቄጠማው ይጎዘጎዛል፣ ቡናው ይፈላል፣ ቤተክርስቲያንን ተሳልመን እንመጣለን። አርሴማ ግን እዚህ ውስጥ የለችም። ለምንድን ነው ያቃተን? ፍቅሯ ወደ ውስጣችን እንዳይገባ ለክርስቶስ የሆነ ህይወቷ የኛን ህይወት መምራት ያቃተው ለምንድን ነው? ሙሉ የጉባኤ ልጆች መሆን ያቃተን ለምንድን ነው? ጀምረን መጨረስ ያቃተን ለምንድን ነው? ሰይጣን እየቀሰቀሰ እየጎተተ የሚያወጣን ለምንድን ነው? ለእግዚአብሔር ባልተመቻቸ ስፍራ ላይ እንድንቆም ያደረገን እግዚአብሔርን የማያውቁ የእግዚአብሔር ሰዎች የተባልነው ለምንድን ነው? አሁን ያለንበት ህይወት ይሄ ነው። የክርስቶስ ነን ግን ስጋን ከነክፉ መሻቱ ጋር አልሰቀልንም። የክርስቶስ ሆኖ ዘረኛ መሆን አያምርም። የክርስቶስ ሆኖ ምቀኛ መሆን አያምርም። የክርስቶስ ሆኖ ሐሜተኛ መሆን አያምርም። የክርስቶስ ሆኖ ተሳዳቢ የለም። ዝንቱ ዘመን ይወጽን በለጾሙ በጸሎት ይልባል። እንዲህ ያለው ወገን የሚፈታተንን የምታስወግድበት ሱባኤ ነው፣ ጾም ነው፣ ጸሎት ነው። የሐዋርያት ሱባኤ ያደርግልን መድኃኔዓለም። እንዴት ነው የተዘጋጀ ነው? እንዴት ልንጾም ተዘጋጅተናል? ነብዩ ኢዩኤል እንደዚህ ይላል፣ ንፍዑ ቀርነ በጽዮን ቀድሱ ጾመ ወስብኩ ምህላ። በጽዮን መለከትን ንፉ፣ ጾምን ቀደሱ፣ ምህላውንም አውጁ ይላል። አሁን ፍልሰታ የአዋጅ ጾም ነው። የኢትዮጵያ ቤተክርስቲያን ከሰባቱ አጽዋማት የዓመቱ የመጨረሻ ጾሟ ይሄ ነው። ከዚህ በኋላ መስከረም ይጠባል። ከዚያ በኋላ እንጀምራለን። ሁሌም በጾመ ድኅነት ውስጥ አለን። ዓርብ ሮብ እንደቀጠለ ይቀጥላል ከበዓለ ሃምሳ በስተቀር። ስለዚህ በጀመርነው ቀን ስለምናስበው ተከታታይ የምንጾመው ትልቁ ጾም የመጨረሻው ጾመ ፍልሰታ ነው። የዘመነ ማርቆስ 2018 ጾማችን ሊገባ አንድ ቀን ቀርቶናል። ተዘጋጅታችኋል? እንዴት ነው የምታስቀድሱት? እንደተለመደው ነጠላ ለብሰው ቤተ መቅደሱን ሞልቶ እግዚኦ እግዚኦ ብሎ ደስ ሲል ፍልሰታ በቃ በእንትኑ በሞመንቱ ኢንጆይ አድርገን ልንወጣ ነው። ትክክለኛ ጾም ልንጾም ነው ወይ? ለእግዚአብሔር በተመቻቸ ስፍራ ላይ ቆመን ነው መጾም ያለብን። ጾምን ቀድሱ፣ ጾምን ተግባራዊ ያድርጉት። እንዴት እንጾም ፍልሰታ? ወንድሞችና እህቶች፣ አባቶችና እናቶች እንዴት እንጾም? የመጀመሪያው መንፈሳችንን ለማደስ እንጾም፣ ለመገራት እንጾም። የተገራ ሰውነት ያስፈልጋል። እየሰማችሁ ነው አይደለም? በእግዚአብሔር ቃል የተገራ መንፈስ አሮጌንን እኛ አርጅተናል።
ዘረኝነት አስረጅቶናል። ጭፍን ብሔርተኝነት አስረጅቶናል። ምቀኝነት አስረጅቶናል። ቅናት አስረጅቶናል። እነዚህን ሁሉ የሚያስወግድ ማን ይንገስ? እኛ ላይ ማን ይንገስ? እግዚአብሔር ይንገስ። ስለዚህ ከይስማ ሞቶ ይደንግዝ ወቀላያት ይሰጠቃ ወከይሲ ይትከየር ይላል። ስምህን ሰምቶ ሞት ይደንግጥ፣ ቀላያት ይሰጠቁ፣ ወንጀለኛ ይቸገር፣ አለማመን ይራቅ፣ ቅናት ጥቅም አያግኝ። መርዝ ያላቸው የፍጥረት ወገኖች ይበተኑ በጾምና በጸሎታችን በሱባኤያችን። እግዚአብሔር ክፉን ከኛ ላይ ያርቅልን። ሰው መንፈሱ ሲታደስ እነዚህ እኩያት ፍቶታት ከውስጡ ይወጣሉ። አጋንንት ይርቁታል። ያ ተወጥሮ የነበረው ተቆልሞ የነበረው ሰው ታድሶ ቆመ። ማንን ሲያገኝ? እግዚአብሔር መንፈስን ያድሳል። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23 ላይ ማለዳ ማለዳ አዲስ ነው ታማኝነትህም ብዙ ነው ይላል። እግዚአብሔር ሁሌ ማለዳ አዲስ ነው። ሁል ጊዜ አዲስ ነገር ያደርጋል። ለደቀ መዛሙርቱ በታንኳ ውስጥ ተኝቶ እስኪ ቀሰቀሱት ዝም አላቸው። ሲነሳ ምን አለ? ምን ያፈራሃክሙ አንትሙ ሕጹፃነ ሃይማኖት፣ እናንተ ሃይማኖታችሁ ሕጹጽ የሆነባችሁ ምን ያስፈራችኋል አለ። ከዚያ በኋላ ምን አለ? ተነሳና ባህሩን ገሰጸው። ሌላ ቀን ደግሞ በማዕበሉ ላይ ብቻቸውን ሲስተቃዩ ባለፈው እዚህ ውስጥ ሆኖ እሱ ቢሆን ኖሮ ያቆምልን ነበር። አሁን የለም ብለው አሰቡ። ማለዳ ማለዳ አዲስ የሆነ እግዚአብሔር በሚያስጨንቃቸው የማዕበል አረፋ ላይ ውሃ ሳይነካው እየረገጠ መጣ። ክብርና ምስጋና ለስሙ ይሁን። የሚያልፋቸው እስኪመስል ድረስ ተደነቁበት ይላል። እግዚአብሔር ማለዳ ማለዳ አዲስ ነው። የአዲሱ አምላክ ልጆች እኛም አዲስ ነን። ሁሌ አዲስ የሆነ እግዚአብሔር እኛንም ያድሰናል። ክብርና ምስጋና ለስሙ ይሁን። ጾም ስጋን ለማዳከም ብቻ ሳይሆን መንፈስንም ለማደስ፣ አሮጌ ሰውነትን ለማራገፍ። አሮጌ የሚለው ቃል ዓለማዊ ሐሳብን ዓለምና ምኞቱን ለማስወገድ እግዚአብሔር ወደ ውስጣችን ሲገባ ዓለም ይወጣል ከውስጣችን። ዓለም ማለት ኃጢአት በሙሉ ነው። ይህን እንዳትረሱ። ክርስቲያን ማለት ከዚህ በፊት ብያቸዋለሁ፣ በባህር ላይ ያለ መርከብ ነው። መርከቧ የምትሰጥመው ውሃ ወደ ውስጧ ሲገባ ነው። ካልገባ አትሰጥም። ይሄ እንግዲህ በቤተክርስቲያናችን የትርጓሜ ስልት ባህሩ ዓለም ነው፣ መርከቧ ቤተክርስቲያን ናት። በዓለም ላይ ያለችው ቤተክርስቲያን ዓለማዊነት እንዳይወጣት በዓለት ላይ በክርስቶስ ላይ ተመስርታ ወንጌል ብቻ እየተናገረች መቆየት አለባት። ወደ ውስጧ ዓለምን ካስገባች ቤተክርስቲያን በማዕበል መናወጣ አይቀርም። ቤተክርስቲያን ማለት ህንጻው ብቻ አይደለም። እኔና እናንተም ነን። ምንድነው የሚያናውጠን? ገንዘብን መውደድ፣ ምቀኝነት፣ ዘረኝነት፣ ጎጠኝነት፣ ተንኮል፣ ክፋት። ችግሮቻችን በሙሉ የምድር ነው። እግዚአብሔር የባረከን የሚመስለን ገንዘብ ስላገኘን ነው። ምንም ሳይኖር የሁሉ ባለቤት መሆንም ይቻላል ከማን ጋር ሲኮን። ስለዚህ መንፈሳችንን ለማደስ እንጹም። ነፍስን ለማጠንከር ነው መጾም ያለብን። ብቻውን ጾም ግብ አይሆንም። ወደ ግቡ የሚወስዱትን ተግባራት እንይዛለን። ሱባኤ አለ። ነፍሳችንን ቀድሳት። ሰው አድርገኝ፣ አለማመንን እርዳው፣ በድካሜ ጊዜ አግዘኝ፣ ለብቻ አልችልም፣ እኔ ደካማ ነኝ፣ አቤቱ አንተ ኃይል ስጠኝ። ደቀ መዛሙርቱ ጌታ ሆይ እኛ እኮ ደካማ ነን፣ ጸሎት አስተምረን አሉት። ጌታን አንድ ጊዜ ጸሎትን አስተምረን፣ እንዴት እንጸልይ? አንተን ለማግኘት እንዴት እንጸልይ? አያችሁ፣ ጸሎት እንኳን ለመማር ጸሎት ያስፈልጋል። ለጸሎት ጸሎት ያስፈልጋል። እንዴት እንጸልይ? መጸለይ እንፈልጋለን አሉት። እግዚአብሔር ልቦና ይስጠን ለሁላችንም። ስለዚህ ስንጾም ነፍሳችንን ለማደስ መጾም አለ። ምን ማለት ነው? ከምኞት ጋር መጾም የለብንም። ጾሙን ሲገባ በደስታ እንቀበለው። ታላቁ እንግዳ ነው። ብፁዕ ቅዱስ አቡነ ሺኖዳ የግብፁ ያለፉት ፓትርያርክ በረከታቸው ይደርብን። ጾም ማለት የነፍስ ክብረ በዓሏ ነው ይላሉ አንድ መጽሐፍ ላይ። ነፍስ በጣም ደስ ብሏት ዘ ሴሌብሬሽን ኦፍ ሶል ይላል። የነፍስ ትልቁ ክብረ በዓሏ ልክ እኛ የሆነ የጋብቻ የሆነ አኒቨርሳሪ እንደምናከብረው እንግዳ በጣም እንደምንጠራው ነፍስ ትልቅ በዓል ታከብርና እንግዳ ትጠራለች። የምንጠራው እንግዳ እግዚአብሔር ነው። ከእግዚአብሔር ጋር የምንጠራቸው እንግዶች ቅዱሳን መላእክት፣ ቅዱሳን አበው፣ ድንግል ማርያምን ነው። እግዚአብሔር ሲመጣ ሁሉ ቅዱሳን ይመጣሉ። ክብርና ምስጋና ለአምላካችን ይሁን። ስለዚህ የነፍስ ክብረ በዓሏ ነው። ከምኞት ጋር መጾም የለብንም። ከኋላ የተጎትቶ የመጣ ነገር መኖር የለበትም ማለት ነው። በጣም መታጠብ አለበት። ንጹህ መሆን አለበት ሰውነታችን። አዲሱን ወንጌል በውስጣችን ለማስገባት አሮጌው ሕይወት መራገፍ አለበት። አሮጌ ሰውነት ለማስወገድ ንጹህ መንፈስን ለማደስ ማለት ይሄ ነው። ከምኞት ጋር መጾም የለብንም።
ለስጋችንና ለነፍሳችን የሚታወጅ ጾም መሆን አለበት። ያለንበትን ሁኔታ የምንኖርበትን ወደፊትና ኋላ የሚመጣል እንድንኖር የምንፈልገው አሁን ባለን አካሄድ እግዚአብሔር አይገኝም። ስለዚህ እግዚአብሔር የሚገኝበት አካሄድ እንዲኖር ነው ማለት ነው መጾም ያለብን። ነገሮች እንዲለወጡ ብቻ ሳይሆን እኛ እንድንለወጥ እንጾም ነው ነፍሳችንን ለማደስ። እኛ የምንጾመው ነገሮች እንዲለወጡ ነው። የከሰስነው ሰው እንዲፈረድበት፣ የጠላነው ሰው እንዲሞት፣ ከኛ ጋር ጸብ የፈጠረ እንዲዋረድ፣ እግዚአብሔር ፈረደብን የምንለው ቋንቋ እኮ ነው። እግዚአብሔር እኮ ጠላቶቻችንን በእጃችን ጥሎ ይታዘበናል። ዳዊትን እግዚአብሔር እንዴት ተበቀለለት? ለዳዊት የተበቀልከውን በቀል ለኔም ተበቀልልኝ በሉት እግዚአብሔር። ሳኦል ሊገድለው ያሳድደዋል፣ ዳዊት በይቅርታ ይዘምርለታል። ሁል ጊዜ ሳኦል ርኩስ መንፈስ በመጣበት ጊዜ ዳዊት በገናውን እየደረደረ ርኩሳን መናፍስትን ያርቅለታል። መናፍስቱ ከሱ በራቁ ጊዜ ደስ እያለው የሚዘምርለት ዳዊት መሆኑን ሲያውቅ ይፈራል። ነገ ንጉሥ ሊሆን አይደል ይሄ ለምን አልገለውም ብሎ ከግንቡ ጋር ሊያጣብቀው ጦሩን ይወረውራል። የእግዚአብሔርን ዘይት ባናቱ ላይ በነቢዩ ሳሙኤል የተቀባው ዳዊት ግን ጦሩ መንገዱን እየሳተ ከግድግዳው ጋር ይላተም ነበር። ዳዊት በገናውን ይደረድር ነበር። የጠላት ቀስት እንዲሸራተት ልንጾም ያስፈልጋል። እግዚአብሔር የሚከላከልልን እንዲሆን ዳዊት ከሳኦል በሸሸ ምሽግ ውስጥ ሳኦል ወገቡን ሊፈትሽ መጥቶ የዳዊት ሰራዊት መካከል ሱሪውን አውልቆ ልብሱን አውልቆ ቁጭ አለ። መታጠቂያውን ፈቶ ቁጭ አለ። ይኸው ቁጭ ብሎላል፣ ግደለው አለው። የተፈጥሮ ግዴታውን ሊወጣ የተቀመጠ ሰው ምን ብዬ ገድላለሁ? እግዚአብሔር በእጄ ሰጥቶኛል፣ አልገድለውም አለ። ሄዶ የልብሱን ዘርፍ ቀስ ብሎ ቆርጦ አወጣው ይላል። ከወጣ በኋላ ዛሬ እግዚአብሔር በእጄ ጥሎ ነበር፣ እኔ ግን አልገደልኩልም። እስቲ ልብስህን ይኸው ዘርፉናል። ሲያዩ ያትጨርቋን እኔ ነኝ መጥቼ በመቀስቀስ ብዬ ዙሪያውን የቀደድኩት በሰይፍ የቆራረጥኩት እኔ ነኝ። ልብስህን ስለቀደድኩብህ ንጉሶ ይቅርታ ነው። ጠላት ቢራባ ብለው ቢጠማ ጠጣው ይላል አይደል መጽሐፍ። እኛ ወዳጆቻችን እንኳን ሲያልፍላቸው ደስ አይልም። በምቀኝነት መንፈስ ውስጥ ሆነን መጾም የለብንም። በታደሰ ሰብዕና በባልንጀራችን ከፍ ማለት በደስታ ለሱ የዘነበው ለኔም ያካፋል በሚል እግዚአብሔርን በመናፈቅ ሕይወት ጥላቻ በሌለበት መንፈስ እንጹም። ያን ጊዜ የጥላቻ መንፈስ ከኛ ይለቃል፣ ካለበለዚያ አይለቅም። ዝንቱ ዘመን እየወስን በለጾም በጸሎት እንዲህ ያለው ወገን በጾምና በጸሎት ካልሆነ አይለቅም። የሚለቀው በጾምና በጸሎት ነው። ስለዚህ መንገድ የዘጋብን ነገር እንዲስተካከል መጸለይ አለብን። ያ ደግሞ የሚስተካከለው መንገድ የዘጋብን ውስጣችን ያለ ችግር ነው። መንገዱን የሚከፍተው የኛ ውስጥ ነው። ውስጣችን ንጹህ ከሆነ ሁሉ ንጹህ ይሆናል። ለንጹሃን ሁሉ ንጹህ ነው። እግዚአብሔር ሁላችንንም ንጹሃን ያድርገን። ቀጠሮ ይዘን አይደለም መጾም ያለብን ነው መንፈሳችን እንዲታደስ። ሱባኤ አቋርጠው ፍርድ ቤት ቀጠሮ ስላለብኝ ሄድኩ የሚሉ ሰዎች አሉ። ምን አድርጌ ነው? አይ ስማ ነገሩ ቀላል ነው፣ እልህ ይዞኝ እንደው ልኩን ላሳየው ብዬ የሆነች ክስ ነበረችብኝ። ደርሼ ለቅዳሴ እንደምን ደረሰ አስቀድሰ ሞታል። ምን ነው ብተውለት ወለእመቦ ዘታየሰ ምስለ ቢጹ ይድግሎቱ፣ ከወንድሙ ጋር የተጣላ ቢኖር ይተውለት። የወንድምህን በደል ተው፣ የባልንጀራህን በደል ተው። ወለቢጽክሙ ኢትግበሩ አበሳሁ፣ የባልንጀሮቻችሁን በደል አታስቡ። በይቅርታ መንፈስ እቺን ነገር ስወጣ አደርጋታለሁ እያልክ ከምኞት ጋር የምትጾም ከሆነ ጥቅም የለው። ቆይ ስወጣ የምበላው ቁርጥ የሚሉ ሰዎች አሉ። እቺ 14 ቀን ጎርቃ ይህን ጮማ ሸርከት ያው ሆድ እንዳሳዩት ነው። ስለዚህ ከምኞት ጋር መንፈሳችንን ለማደስ ስወጣ ይህን አደርጋለሁ ብለን የኃጢአት ቀጠሮ ከያዝን ምን ዋጋ አለው? ሱባኤያችን ከንቱ ነው። የጸብ ፍርድ ቤት የብቀላ ቀጠሮዎች ካሉ ከሱባኤያችን ውስጥ መጥፋት አለባቸው። ወለእመቦ ዘታየሰ ምስለ ቢጹ ይድግሎቱ፣ ከወንድሙ ጋር የተጣላ ቢኖር ይተውለት። እንድንታደስ መጾም አለብን፣ እንድንለወጥ። ሁለተኛው ለባልንጀሮቻችን ነው መጾም ያለብን። ሱባኤያችን ለባልንጀሮቻችን የወደቀ ወንድሙ እንዲነሳ ሱባኤ የሚገባ ማን ነው? በአሁን በዚህ ዘመን የታመመች እህቱ እንድትድንለት፣
በመንፈስ ጭንቀት የሚሰቃዩ ወገኖች እንዲድኑ፣ ተንኮልና ክፋት እስር ቤት የወረወራቸው ሰዎች ፍትህ አግኝተው እንዲወጡ ማን ነው የሚጸልይ ከኛ መካከል? እከሌ እኮ ፍትህ ተዛብቶበት ታሰረ። የታለ ፍትህ በዚህ ዘመን? አምጣው እንጂ ፍትሁን አንተ በጸሎት። እውነት ነው በምድር ላይ ፍትህ የለም። አፈጮሌውን የሚያሸንፈው እውነት ነው። ግን በጸሎት ያን አፍ መቆለፍ ያቅተናል። ምክንያቱም የሚያስለፈልፈውና እያሸነፈ ያለውን ጋኔን ማስወጣት እንችላለን። በምንና በምን አለ? እንደምን አመሻችሁ? ጮክ በሉ። በምንና በምን አለ? በጾምና ዝንቱ ዘመን ይወጽእ እንበለ ጾም በጸሎት። እንዲህ አይነት ችግር በጾምና በጸሎት ካልሆነ አይወጣም። ወንድም ላይ ያለው ደዌ በጾምና በጸሎት ካልሆነ አይወጣም። መለያየት በጾምና በጸሎት ካልሆነ አይወጣም። ከኃጢአት እስራት ለመላቀቅ ጾምና ጸሎት ያስፈልጋል። ዘረኝነት ትልቅ ጋኔን ሆኖ እየረበሻት ነው ሀገራችንን። በጾምና በጸሎት ካልሆነ አይወጣም። ቤተ ክርስቲያናችንንም ያወቃት ጎጥ ነው። ፌስቡኩን አላያችሁ? የሆነ የአባከሌ ቡድን ይሳደባል። አባከሌ የሀገሩ ሰው ስለሆነ ነው እንጂ ለቤተ ክርስቲያን አስበው አይደለም። አሁንማ ፍጥጥ ብሎ መጥቷል እኮ። እንዲህ አይነት ዘር እየተገፋ ነው። እንዲህ አይነት ዘር እርሻ ላይ ከተዘራን ቆየን። ጥራጥሬ ሆኗል የሰው ልጅ። ክብሩን አጥቶ ቤተ ክርስቲያን ውስጥ ጎጥ ብቻ። እግዚአብሔር ይህንን እሾህ ይንቀልልን። ስለዚህ የዘረኝነት መንፈስ ያጠቃቸው ሰዎች እንዲድኑ እንጸልይ። እንዲህ አይነት ደዌ በጾምና በጸሎት ይለቃል። የጉበኝነት ደዌ ከወገኖቻችን ላይ እንዲነቀል እንጸልይ። የፍትህ ማጣት ደዌ ከሀገራችን እንዲነቀል እንጸልይ። ለወንድሞቻችን እንጸልይ። ወለምጽክሙ ይትግበሩ አበሳው። የባልንጀሮቻችሁን በደል አታስቡ፣ ጸልዩላቸው። ጸልዩ። ዲያቆኑ መጨረሻ ላይ ምን ይላል? ጽዋውን ይዞ ሲወጣ ቅዳሴ ላይ ጸልዩ በእንቲአነ ወበእንተ ኩሎሙ ክርስቲያን። ስለኛና ስለ ክርስቲያኖቹ ጸልዩ። እናንተን እኮ ነው የሚለው ዲያቆኑ። እኔና እናንተ የምናስቀድሰው አትሙን፣ ጸልዩልን፣ ሱባኤ ግቡልን፣ እላያችን ላይ ያለው ጋኔን እንዲለቅ ጸልዩልን፣ የዘረኝነት መንፈሳችን እንዲወጣ ጸልዩልን፣ ክፋትና ተንኮል ከኛ እንዲርቅ ጸልዩልን፣ ራስ ወዳድነት ከውስጣችን እንዲነቀል ጸልዩልን፣ ለባልንጀሮቻችሁ ጸልዩ። ሁለት ወይንም ወንድሞች ወጣንያን መነኮሳት ገና ጀማሪዎቹ ቀልጣፎቹ ወጣቶቹ ገዳም ካሉት አባቶች ተልከው ከከተማ ገዝታችሁን የሚያስፈልገው ለገዳሙ ማስፈጸም የሚያስፈልግ ተብሎ ይላካሉ። ሁለቱም ከመጡ በኋላ ገዳም ገብተው ከተማ ገብተው ሸምተው ጨርሰው ይመሽባቸዋል። የተለመደ ቦታ ላይ አረፍ ብሎ ክርስቲያኖች ቤት ወደ ገዳም መመለስ ልማድ ነውና ባደሩበት ቦታ ላይ አንደኛው መነኩሴ በኃጢአት ይወድቃል። ሌሊቱን በዝሙት አደረ። ጠዋት ሲነጋ በል ወንድሜ ደህና ሁን እኔ አልሄድም አለው። ለምን? ለዚያ ገዳም የምበቃ አይደለሁም፣ ረክሻለሁ፣ ተበላሽቻለሁ፣ ኃጢአት በውስጤ ገብቷል፣ ወደቅኩኝ፣ በኃጢአት በዝሙት ወድቄ ያደርኩ አለ። ስንት ጊዜ ወደቅክ አለው። እሱማ አንድ ቀን ነው የወደቅኩት። እኔ ደጋግሜ ወድቄ የለ የሚሄደው አለ። አለ ይሄኛው። እናንተ ብትሆኑ አትጠነቀቅም ነበር? ራሱን ጻድቅ የማያደርግ እኮ ሰው የለም። አትውደቅ ወንድሜ፣ ከወደቅ ባልንጀራ ነው የሚያብራራው። ላይ ተው ብዬ ነበር እኮ አላርፍ ብለህ እግር ተቆረጠ አይደል? በቃ ተበል ዋጋ እኮ የለም። እንዲህ እኮ የሚሉ ሰዎች አሉ። ታሞ ያቃሰት ሰው ሊጠይቁ ሄደው ታውስል ይሄንን መጠጥ አፈረሰው አድርጎበት፣ ወይኔ ወንድሜ በቃ እንኳን ዋጋ የለም። ምኑን ጠየቀው? ይሄ ጉድጓዱን ሊቆፍርለት እኮ ነው ሄደው። ከሆነ በኋላ ስለ ነፍስ ስንቅ ይጸለያል እንጂ እንደገና በሰው ቁስል እንጨት ይሰደዳል። እግዚአብሔር ከክፉ ባልንጀርነት ይጠብቀን ሁላችንን። የእሱን ቦታ ይዘህ ትኖር ይመስል ምቀኝነት በዝቶብናል እኮ። ሁሉም የራሱን እኮ ነው የሚኖረው። የምንባለው ሰይጣን ስላደረብን ነው። ይሄ ጥሩ መነኩሴ ነው ባልንጀራ። አያችሁ ወይኔ እኮ ደጋግሜ ወድቄያለሁ አሉ። ከዚያ በኋላ እንዴት ታዲያ ምን እናድርግ? ወደ ገዳማችን እንመለስ። ከደግ እዚያው ገዳም እኮ እያለን የመነኩሴ ትልቁ ጥቃቱ ከተማ ሲወጣ የሚያያቸውን ነገሮች ሁሉ ከማሩት ይወድቃል፣ ራሱን መግዛት ካልቻለ።
ስለዚህ ወድቀናል ሁለታችንም። እዛው ገዳማችን ገብተን አንዳችን ለአንዳችን እናልቅስ አለው። እሺ አለ። ሱባኤ ገቡ። ከዚያ በኋላ ሱባኤያቸው ሲያልቅ የበደለው ሳይሆን ሳይበድል በድያለሁ ያለው በጣም ያለቅስ ነበር፣ ወንድሜን ማረልኝ እያለ። ይሄ ደግሞ በኃጢአት የወደቀው ዝም ብሎ ማረኝ ማረኝ ይላል። እግዚአብሔር ድምፅ አሰማው። ሰረይኩ ለከ በእንተ እሁከ ዘኢገብረ፣ ስላልበደለው ስላላጠፋው ስለዚያ ስለ ወንድሜ ይቅር ብያለሁ አለው። ስላልበደለው ወንድሜ ይቅር ብያለሁ፣ ምንም ሳይበድል ለአንተ ነው ሱባኤ የገባው፣ እሱ እኮ ንጹሕ ነው አለው። ስለዚህ ለወንድሞቻችን እንጸልይ። ለሌላው መጸለይ ራስን ያስባርካል። እግዚአብሔር ልቦና ይስጠለውላችሁ። ሰው ስሜቱን ከገዛ በኋላ ለሌላው ይተርፋል። ካለበለዚያ ግን ለራሱ መሆን ያቅተዋል። በአንድ ቦታ ላይ አንድ ንጉሥ ነበረ በጣም አደን የሚወድ እና ይህ አደን የሚወደው ንጉሥ ፈረሱን እየጋለበ ወደ ጫካ ሲገባ እሱ ከተቀመጠበት ፈረስ ይልቅ ያማረና የተዋበ እጅግ ውብ ፈረስ አገኘ። ሊይዘው ሲሄድ ፈረሱ አስጠጋም። ከዛም በኋላ ባልንጀሮቹን በሙሉ ማለት ባለሟሎቹን በሙሉ ሰበሰበና እንደምንም ያዙና አንጡልኝ ይህን ፈረስ እንዴት እንደሚያምር አለ። ለካ ፈረሱ ያልተገራ ፈረስ ወደ አውሬነት የተቀየረ ነበር። የእሱም ባለሟሎች ረግጦ ግማሾቹን ገሎ ግማሾቹን ሰብሮ ጨረሳቸው። ወደ ቤተ መንግስት መልእክተኛ ልኮ ሙሉ ሰራዊት አስመጥቶ እንደምንም ፈረሱን በ20 በ30 ገመድ አስሮ ያዘው። አንድ ፈረስ በማግራት የሚታወቅ አስጋሪ ዘንድ ወሰደውና ይሄ ፈረስ እንዳመስልሃል አውሬ ነው፣ ልትገራው ትችላለህ አለው። ችግር የለም ንጉሥ ሆይ ጊዜ ስጡኝ። ፈረሱን እንዳመጡለት ግንብ አጥር ውስጥ አስገባና ልቀቁት አላቸው። ፍቱት። ፈተው ሮጠው ወጡ። በሩ ተዘጋ። ያንን ግንብ በአፉ ባጠጠ በእግሩ መታ። አውሬ ስለነበረ ደከመው። ሰውየው ማማ ላይ ተቀምጦ ተውረፍ ይለዋል። ግንቡ ሲመታ ይህን ሲያደርግ ተው ይለዋል። ድምፁን ያሰማዋል። ተናደደ። ቢያገኘው ቢቦጫጭቆ ቢረግጠው ደስ ባለው ነበር። ሰውየው ምግቡን ቀነሰበት። ማታ ላይ ትንሽ የሳር ወርወር ያደርግለታል። እየደከመ መጣ። ተፈጥሮ ነው አለ። እየተነፈሰ መጣ። መድኃኒዓለም ያስተንፈሰ ነው ገናችን። እንዲህ ንፍት ብሎ ያስቸገሩ ሰዎች አሉ። እንደ ተራጋጩ ፈረስ ስለበሉ ብቻ ምድር እያዝልኛል ሰማይ ካልቧጠጥኩ ያሉ የሃይማኖቱን መሪ፣ የመንግስቱን መሪ፣ የቡድኑን መሪ፣ የፓርቲውን መሪ፣ የብሔርን መሪ ካልሆንኩ ያሉ ሰዎች አሉ። እግዚአብሔር ያስተነፍሳል። ስሙ የተመሰገነ ይሁን። በእኛ ዘመን ስንቱ ተነፈሰ። ፈረሱ እየተነፈሰ መጣ። ይገርማችኋል። እየተገራ መጣ። ኋላ የጌታውን ድምፅ ብቻ መስማት እህል እንደሚያስገኝለት አወቀ። ጌታው ቀስ እያለ አንገቱ ላይ ገመድ ሲያስገባበት ዝም፣ ድክምክም ሲል ደግሞ ላዩ ላይ ወጥቶ ቁጭ፣ ሂድ ሲለው መሄድ፣ ቼ ሲለው ቼ፣ ቆም ሲለው መቆም፣ ወሽ ሲለው ይቆማል፣ ውጣ ሲለው ከተማውን ይዞት ይዞር ጀመር። ህዝቡ ሁሉ ተደነቀ። ንጉሥ ሆይ ፈረስህ አለው። ምን አደረግ? ምግቡን ቀነስኩበት፣ ከፈረሶች ለየሁት፣ ከጫጫታ አወጣሁት፣ ብቻውን አቆየሁት። ከዛም በኋላ ብቻውን ከቆየ በኋላ ሲወጣ ፈረስ ሆነ። ሰው መሆን ያቃተን ተቀላቅለን ስለምንጮህ ነው። ውጡና ብቻችሁን ኑሩ። ሱባኤ ለብቻ መኖር ነው። ይገራል። ሱባኤ ጾም ይገራል። ምግቡን ቀነሰ፣ ጫጫታውን ቀነሰ፣ አድናቂዎችሽን ቀንሽ። የእግዚአብሔር መኝ ቆንጆ ነሽ የሚልሽ ሁሉ በውበትሽ ተደንቆ አይደለም፣ የራሱ ሌላ ፍላጎት ስላለው ነው። አምሮብሃል የሚል የሆነ ነገር ፈልጎት ነው። እጅህን እያየ ነው፣ የሆነ ነገር እያየ ነው ካንተ። ወይ ፍትህ እንድትሰጠው ፈልጓል ባለስልጣን ነህ፣ ወይ ገንዘብ እንድትሰጠው ፈልጓል አቅም አለህ። ያደነቁን ሁሉ የኛ አይደሉም። ራሳችንን እንመልከት። ነጽሩ ነፍሰክሙ ወአንጽሩ ነፍሰተክሙ። ነፍሳችሁን ተመልከቱና ሰውነታችሁን ንጹህ አድርጉ። ማንም የቆመ ቢኖር ንገሩኝ እንጂ የግድግዳ ጥቅስ አለ። ንገሩን ጮክ ብላችሁ። እንዳያርግ ይጠንቀቅ። ማንም የጸደቀ እንዳይመስለው። ራሳችሁን አዳምጡ። ጊዜ ይኑራችሁ። ሱባኤ በር ዘግቶ ዝም ማለት ነው። ዝም ማን እንዲናገር ወገኖቼ? ምንድነው ከሰው የሚያናክሰኝ? ጎጠኛ ያደረገኝ ምንድነው? ዘሬ የምለው ምንድነው? የምኖርባትን ምድር ማክበር ያቃተኝ ለምንድን ነው? ሰማይን እንዳልናፍቅ ያደረገኝ ምንድን ነው? ራስን ማየት። ነጽሩ ነፍሰክሙ። ራሳችሁን ሰውነታችሁን ተመልከቱ። ነፍሳችሁን ይዋት ለእግዚአብሔር ናት ወይ?
ተስፋ ማን የነፍሳችሁ? አንድ ሰው እግዚአብሔር እህል ሞላለት አይደል የሚለው ወንጌል ላይ እርሻው መልካም ሆነለት፣ ያማረ የተዋበ ሆነ፣ ደስ አለው። ነፍሴ ሆይ ብይ ጠጪ አለ። እግዚአብሔር ይመስገን አላለም። ሲያገኙ ማመስገን አፋቸው የሚቆለፍ ሰዎች ብዙ ናቸው። ነፍሴ ሆይ ብይ ጠጪ፣ ገና ለብዙ ዘመን የሚበቃ መባ አለሽ፣ ምግብ አለሽ። ቅዳሴው ሰዓታቱ አላለም፣ ምስጋናው አላለም። ዝም ብለሽ ብይ በቃ። ጎተራውን ተቀጠቀና ዝም ብዬ እበላለዋል። ዛሬ እኮ ነው የምትሞተው አለ። እህል የሞት መድኃኒት አይሆንም። ከሞት የሚያስቆም ማን ብቻ ነው? ወፍናዊ ይሁን ለሞት ዘእግዚአብሔር ሞት። የሞት መንገዶች እግዚአብሔር ናቸው። ስለዚህ ጾማችን ሞትን ማቆም አለበት። ስምህን ሰምቶ ሞት ይደንግጥ ብለን የለ። ስለዚህ ይስማ ሞት ይደንግጥ። ስምህን ሰምቶ ሞት ይደንግጥ፣ ሞት ይደንግጥ። ቀላያት ይሰንጠቁ፣ ኃጢአት ይሸነፍ። የማንን ስም ሰምቶ? የእግዚአብሔር ስም በላያችን ላይ እንዲነግስ እንጹም ነው። ሌላው ለሀገር እንጹም። ለራሳችን፣ ለወንድማችን፣ ለሀገራችን። የሀገራችን ቁመና አልተዛነፈም እንዴ እናንተ? መች ተስማምተን እየኖርን ነው? አልተለያየንም እንዴ? እኛ ጋር የሚጠበቅ መፍትሄ የለም? የመንግስት እንዳለ ሆነው ከኔና ከእናንተ አይጠበቅም? ምንጽፈው፣ ምንፖስተው፣ ምናደርገው፣ ምንቧደነው በብሔር አይደለም? ጎጠኞች አልሆንም? እኛ ጋር የሌለውን ሰላም ሰው አምጥቶ እንዲሰጠን ለምን እንፈልጋለን? በጦርነትን እየናፈቅን ሰላምን ብንጸልይ ምን ጥቅም አለው? አሁን እኮ ቤተክርስቲያኗን የሚያውቋት እነዚህ ናቸው። የማያስቀድሱ የቅዳሴ አድናቂዎች፣ ተቆርቋሪዎች፣ የማይቆርቡ የቁርባን ተቆርቋሪዎች፣ የማይዘምሩ የመዝሙር ገምጋሚዎች። ያሬዳዊ ነው አይደለም ይላል፣ እነሱ አይዘምሩ። ንዋያተ ቅድሳት ሲቆጥሩ ይውላሉ። እነሱ የሰይጣን ልብስ ከሆኑ ቆይተዋል። በአፍ ብዛት አይጸደቅም። ሰብሰብ እንበል፣ እግዚአብሔር ይናገር፣ እኛ ዝም እንበል። እግዚአብሔር ሆይ ስለ ሀገራችን አንተ ተናገር በሉት። ምስራቁ፣ ምዕራቡ፣ ሰሜኑ፣ ደቡቡ በሰላም ይደርልን። እዚህ ቦታ ሰው ሞተ፣ እዚህ ቦታ ሰው አለቀ ከምን ጌታ ሆይ አቁመው በሉት። ለምንድን ነው መዓት የመጣው? እኛ ልናወጣው ያልቻልነው ይህን ጋር ለምንድን ነው? ጌታ ሆይ ጸሎታችን አልሰማም ያለው ለምንድን ነው? ጌታ ሆይ ጌታ ሆይ የድሮ ታሪካችን ለምን አልመለስ አለ? የኔ ድርሻ ምንድን ነው በሉት። በዚህ ሱባኤ ይህን አድርግ የሚል መንፈስ ይመጣል፣ የእግዚአብሔር መንፈስ። ያኔ እሱ ሲመራን እንስተካከላለን፣ ነፍሳችን ትጠግባለች። ኢሳይያስ እንዳለ እግዚአብሔር ሁል ጊዜ ይመራሃል፣ ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጸናል። አንተም እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ፈሳሽ ትሆናለህ። ማን ሲመራህ? ማን ሲመራሽ? ስለዚህ ማን ይምራል? በትዳራችን ማን ይምራል? በእውቀታችን ማን ይምራል? በስልጣናችን ላይ ማን ይስራ? በሀብታችን ላይ ማን ይስራ? ምርሃኒ እግዚኦ ፍኖተ ተቀበሉት። አቤቱ መንገድህን ምራኝ። እግዚአብሔር ሲመራን ሁሉን እኩል እንወዳለን። እግዚአብሔር ሲመራን ከራሳችን አልፈን ለሰው እንተርፋለን። እግዚአብሔር ሲመራን ለሀገር እንተርፋለን። ቤተክርስቲያናችን ለዓለም የምትጸልይ ናት። ዓመቱን ሙሉ ግን ለሀገሯ እንኳን መፍትሄ ሞል ለምን አቃታት? ይህ ሁሉ መከራ ለምን ደረሰብን? ከየት የመጣ መከራ? ለዓለም የምትተርፍ ቤተክርስቲያን ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም ያማረውን የሚሻለውን ያስብ ዘንድ ስለ ዓለም ሁሉ እንጸልያለን ትላለች እኮ ቤተክርስቲያን። በቅዳሴው መስዋዕት በሚሰዋበት ጸሎት፣ በተግባራዊ ስርዓት አምልኮ ፕራክቲካል ወርሺፕ አላት አይደል? የሚዳሰስ የሚጨበጥ ስርዓት አምልኮ አላት። በዚያ ለዓለም ትጸልያለች ቤተክርስቲያን። ለራሷ መሆን እንዴት ያቅታታል? ለሌሎች የተረፈች ምን ይተርፍ? ምን ትረባው ለሰብ ምን ትበቆ ለሰብ ለመረባ ዓለም ወነፍሶ ሀግለ አለ ወነፍሶ ሀግለ። ሰው ዓለምን ሁሉ ቢያድን ነፍሱን ግን ካላዳነ ምን ይጠቅመዋል? ለዓለም የምትጸልይ ቤተክርስቲያን ሀገሯን መግቢያ መውጫውን ሰላም ማረጋጋታት በጸሎት ቤተክርስቲያን የምለው ስለ ቄሶች ብቻ አይደለም። ምዕመናን እናንተም እኛም አለንበት። አንድነት የለንም እየተባላን ቤት በኩል እግዚአብሔር ይጎብኛል። ቢጎበኘን እንኳን በኔ ትግል ነው የምንለው። እግዚአብሔር ሰምቶን ነው አንልም። የሥጋ ትግላችን 99% አሜን አሜን 1%። ኧረ ሙሉውን ስጡት ለእግዚአብሔር። ሁለመና
ልባችንን ማን ይቆጣጠር? እንደምን አመሻችሁ። በዛ እንደ ትምህርቱ ማን ይቆጣጠረን? እግዚአብሔር ይቆጣጠረን። ለሀገራችን ሰላም መድኃኔዓለም ያድለን ወገኖች። ስለዚህ የነፍስ ጾም ነው መጾም ያለብን ያልነው ይሄን ነው። ለስጋችን የውጭው ኑሮ ብቻ በቂ ነው። በብዙ ምኞት የታሰርን ከሆነ ስጋችንን ብቻ ነው የሚጾመው። ስጋ ለመጾም ደግሞ ለሼፕ ነው። አሁን ምን ሆኗል መሰላችሁ? በዓለም ላይ ምግብ አለመብላት ጤንነት እየሆነ መጥቷል። ግን ምግብ የተረፋቸው ሀገር ላይ ነው። እኛ ተመጣጣኝ ምግብ የሌለን ሰው ነን። ግን እዚህም ሀገር ላይ 24 ሰዓት ጾም ግን ለጽድቅ አይደለም። እኔ በ48 ሰዓት አንዴ ነው የምበላው የሚሉ ሰዎች ብቅ ብለዋል። የበሉት በዝቶ እኮ ነው። ግድ የላችሁም፣ የበዛው ኃጢአታችን ነው። ይሄ ሁሉ ብዙ ዘመን ምድር ላይ ለመኖር ነው። ምን ቢንከባከቡት የሥጋ መፍረሱ አይቀርም። ጾማችን የነፍስ ይሁን። ሀዳፊ ነፍስ ክርስቶስ ነፍሳችን እንዲያሻግራት ነፍስ ነሰት እሴፎ ለእግዚአብሔር ብለን እንጹም። እስመ ረዳኢነ ወምስካኢነ ውእቱ ለዓለም። ነፍሳችን እግዚአብሔርን ተስፋ ታደርጋለች ብለን እንጹም። ረዳታችን ኃይላችን እርሱ ነው ብለን እንጹም። ክብደት ለመቀነስ ሳይሆን ኃጢአት ለማስወገድ እንጹም። ቦርጭ ለማጥፋት ሳይሆን ዘረኝነት ለማጥፋት እንጹም። ጎጠኝነት ለማጥፋት፣ ሐሜት ለማጥፋት፣ ዝሙት ለማጥፋት፣ መዳራትን ለማጥፋት፣ ቡድንተኝነትን ለማጥፋት፣ ስስትን ለማጥፋት፣ ምቀኝነትን ለማጥፋት እንጹም። እነዚህ ቁስሎች ከኛ ካልተወገዱ ምን ዋጋ አለ? ከኃጢአት እስራት መፈታት አለብን። ነገር ግን ለሌሎች ከሰበኩ በኋላ ራሴን የተጣልኩ እንዳልሆን ስጋዬን እየቆሰልኩ አስገዛዋለሁ እንዳለ እንደ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 የተጣልኩ እንዳልሆን ለሌሎች ስጸልይ ቆይቼ ለራሴ ሳልሆን እንዳልቀር ለነፍሴ ምጸልይ ነኝ። እግዚአብሔር ታሪካችንን ይቀይረልን። ወደ መልካም ጎዳና ለመሄድ የሚያበቁ ፍሬዎች ያሉት ጾም መሆን አለበት። የሱባኤያችን በንስሐ በጸጸት በሐዘንና በትህትና መታጀብ አለበት ጾማችን። እግዚአብሔር ተጸጽታ ንስሐ ከገባች ነፍስ በሚወጣው ጸሎት ደስ ይለዋል። ቡድንተኝነትን ባስወገደች ነፍስ፣ አበስኩ ገበርኩ ባለች ነፍስ፣ ጫጫታው ሲረብሻት ነበር ተረጋግታ ራሷን ባየች ነፍስ በዚያ ደስ ይለዋል። እግዚአብሔር ይህንን ልቦና ለሁላችንም ይስጠን። ዓለማዊ ደስታን ለማቆም እንጹም። ሐሜትን ለማቆም ቅድም ስንጠቅሳችሁ የነበሩትን ኃጢአቶች ምቀኝነት፣ ክፋት፣ ተንኮል፣ ዝሙት፣ መናፍቅነት፣ ጥርጣሬ እነዚህን ለማስወገድ እንጹም። መንፈሳዊ ደስታ ሊሰጡ ከሚችሉ ነገሮች ጋር ህብረት በማድረግ ስጋችንን እየጎሰምን ለእግዚአብሔር እናስገዛ። የመንፈሳዊ ጾም ዓላማ በጎ ነገርን ለሰውነት ማስለመድ ነው። ስለዚህ ከጾሙ ማግስት ሌላ ሰው መሆን አለብህ። ያው ከሆንክ ምን ጥቅም አለው? የቅበላ ዕለት ስጋ ቤት አምሽተን ከስጋ ቤት ተነስተን ጾሙ ስንጨርስ የመጨረሻ የፋሲካ ቀን ስጋ ቤት ከተገናኘን ያው ነን እኮ። ቫኬሽን ወጥተን የተመለስነው አይደለ? ትምህርት ቤት የወጡ ሰዎች ቫኬሽን ይወጣሉ ክረምት። ከዛም በኋላ መጨረሻ ላይ ደግሞ ሌላ ሰለብሬት የሚያደርጉት አለ። ሾፒንግ፣ ባክ ቱ ስኩል፣ ባክ ቱ ሲን ይሆናል አይደል? ከኃጢአት ትወጣለህ፣ ተመልሰህ ወደ ኃጢአት ትገባለህ። እንደገና አርያም ታጥባ ወደ ጭቃዋ፣ ውሻ ወደ ጥፋቱ። መድኃኔዓለም ከዚህ ይሰውረን ሁላችንን። ስለዚህ ወደ እግዚአብሔር የመመለስ መሆን አለበት ጾሙ። ሐዋርያት እመቤታችንን አገኙ፣ እንባቸው ታበሰ፣ ታሪካቸው ተቀየረ። ከዚያ አዲሱን ቅዳሴ ለመጀመር ተዘጋጁ። ጌታ በ16 ራሱ መጥቶ ቀድሶ እመቤታችንን መንበር አድርጎ አቆረባቸው። ራሷ እመቤታችንንም ወተቀረበት በእደ ወልዳ ይላል። በልጇ እጅ ከሷ የነሳውን ሥጋ አቆረባት። ክብርና ምስጋና ለስሙ ይሁን የእኛ ጌታ መድኃኔዓለም። ስለዚህ የሐዋርያት ታሪክ ተቀየረ። አብያተ ክርስቲያናት ይታነጹ ጀመር። ወንጌል በዓለም ላይ ተስፋፋ። ሲለወጥ ሰው መልካም ነገር ያሰራጫል። ለክፋት የዘመትንበት ዘመን ይበቃናል። አከለክሙ መዓል ዘሐለፈ ዘተቀናይክሙ ለፍትወተ ሥጋክሙ እምይእዜሰ ጹሙ ወጸልዩ ነው። ያለፈው ዘመን ይበቃቸዋል። ለሥጋ የተቀኛችሁበት በዝሙት፣ በፖለቲካ፣ በኃጢአት፣ በርኩሰት፣ በዘረኝነት፣ በጎጥ፣ በክፋት፣ በተንኮል፣ በምቀኝነት የሄዳችሁበት ያለፈው ዘመን ይበቃል። በጥርጣሬ በድፍረት የሄዳችሁበት ዘመን ይበቃል። ከዚህ በኋላ ጾሙ፣ ጸልዩ፣ ሰንበትን አክብሩ፣ ለእግዚአብሔር ተገዙ፣ ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙ። ያለፈው ዘመን ይበቃችኋል። ይበቃናል። አይበቃንም?
በራሳችን የሮጥነው ያተረፈው መለያየትን ነው። በእግዚአብሔር መንገድ ከሄድን የምናገኘው አንድነትን ነው። ስለዚህ የለውጥ ጾም ያስፈልጋል። የእግዚአብሔር መዓዛን የሚያመጣ ጾም፣ ጥሩ ሽታ አፍንጫችን የሚስቡበት ጾም ያድርግልን መድኃኔዓለም። ጾምና ጸሎት ማለት ከዚህ በፊት ነግሬያቸዋለሁ፣ ፍህምና ዕጣን ነው። ዕጣንና ፍህም አሁን አባታችን አሁን ሲያዘጋጁ ታያላችሁ። ትክክ ያለ ቀይ ፍህም ታያላችሁ። ዝም ብለው በመሃላችሁ እሱን ይዘውት ቢመጡ ይሸታችኋል? ንገሩኝ እንጂ መልኩ ብቻ ደስ የሚል ቀይ እሳት ነው። ያውም አመድ ሆኖ ጎኖ እስከሚያልቅ በቃ አጭር ጊዜ። እላዩ ላይ ግን 2 ፍሬ ዕጣን ጣል ሲያደርጉ የተጸለየበት መዓዛው ከዚህ አልፎ ሰማይ ይደርሳል። እግዚአብሔርም ይቅር ይለናል። ክብርና ምስጋና ለስሙ ይሁን። ስለዚህ ጾማችን፣ ጸሎታችን፣ ምግባራችን እንዲህ አይነት መዓዛ ለሌሎች እንትረፍ። ሌላ ሽታችን ይቀየር። ሽታሽ እንዲቀየር ሱባኤ ግቢ። የዘረኝነት ክርፋት ወደ አንድነት ሽታ፣ የስስት ክርፋት ወደ ልግስና ሽታ እንዲቀየር፣ የቀማኛነት ክርፋት ወደ መጽዋችነት ሽታ፣ የዘማዊነት ክርፋት ወደ ድንግልና ሽታ መዓዛ እንዲቀየር ያን ለዚህ ሱባኤ እንግባ። ያን ጊዜ ሰላምና ጸጥታ፣ ጽድቅና በረከት ይኖረናል። ለዚህ ደግሞ ሁሉ ክፉ ነገሮች ይወገዳሉ ማለት ነው። ዝንቱ ዘመን እየወዘን በለጾም በጸሎት። አሁን የጠቀስናቸው የሚወገዱት በጾምና በጸሎት ነው። በምንና በምንድን ነው? ስለዚህ በጾም በጸሎት ነው ሐዋርያት እመቤታችንን ያገኙት። ዓለም እመቤታችንን ካገኘች በኋላ የብሉይ ኪዳን ታሪኳ ተቀይሮ አዲስ ኪዳን ሆነ። ለምን? የአዲሱን ኪዳን አዲስ ብስራት ክርስቶስን ስለወለደች እመቤታችን ስሟ ለዘላለም የተመሰገነ ይሁን። የዓመተ ዓለም ታሪክ ወደ ዓመተ ምሕረት እንዲቀየር ስላደረገች እመቤታችን አሁን እሷን ማግኘት አዲስ ሕይወት ነው። ለዚህ ደግሞ ምን ያስፈልጋል? ጾምና ጸሎት፣ ሱባኤ ያስፈልጋል። እና ምእመናን ሱባኤያችን ነው እግዚአብሔርን ብቻ የምንሰማበት። የፍርድ ቤቱ ቀጠሮ ይሰረዝ፣ ፍርዱ ከእግዚአብሔር ይሁን። የበደልነውን እንካስ፣ የቀማነውን እንመልስ፣ የተጣላነውን እንታረቅ። እነዚህ ሁሉ በጾምና በጸሎት ይነገር። ከዛ ፀሐይ ጥታ ይሆናል። በመጨረሻ አንድ ታሪክ ነግሬ ትምህርቴን ጨርሳለሁ። ስለነበረን ጊዜ አምላካችን እግዚአብሔር የተመሰገነ ይሁን። በጣም በሚገርም ሁኔታ አንድ ንጉሥ ውድ የሆነ አልማዝ ቀለበት እጁ ላይ ነበር። ወደ ወንዝ ወርዶ ፈረሱን ይዞ ከባለሟሎቶች ጋር ሆኖ የጠራው ውሃ ላይ ብድግ እያደረገ እየጠጣ በዛውም ደስ ብሎት እጁ ሲያብስ ሹልክ ብሎ የአልማዝ ቀለበት ውሃ ውስጥ ገባበት። ጮኸ። ወይኔ ቀለበት የገባ ብሎ መጮህ ሲጀምር የባለጸጋው የንጉሱ ባለሟሎች እየዘለሉ ውሃ ውስጥ ገቡ። እወደ ድባዮች ወርቁን ፍለጋ፣ አልማዙን ፍለጋ፣ ያንን ልዩ ፈርጥ ፍለጋ። ከዚያ በኋላ ሁሉም ሄደው መሬቱን ሲቧጥጡ ውሃው ድፍርስ አለ። አንድ ባህታዊ ራቅ ብሎ ያይ ነበር። ንጉሱን ያንን ትልቅ ባለጸጋ ሰው አስጠራ። ናስቲ ወዳጄ፣ ከዛ እኛ ትልቅ አባት እየጠሩ ነው አሉት። እያዘነ ሄደ። መፍትሄ ይኖራቸዋል። እዛ ውሃ ውስጥ የሚዳክሩትን ባለሟሎችን ውጡና እስቲ ለባህሩ ጸጥታ ስጡት፣ የዝምታ ጊዜ ስጡት ብለው ነገሩት። ውጡ አባ ውጡ ብለዋል አለ። ወጡ። ለተወሰነ ሰዓት ያህል ጸጥ አለ። እሳቸውም ትምህርት እያስተማራቸው ቆየ። እስኪ ሄድና አሁን ወደ ውሃው ተመልከት አሉት። ንጉሡ ሄዶ ሲመለከት ያ የደፈረሰው ጭቃ ጸጥ ብሎ ውሃው እንደነበረ ጥርት ብሎ የአልማዝ ፈርጡ ቁልጭ ብሎ ከላይ ይታያል። እጅህን ስንድና አውጣው አሉት። ለሁሉ መዳከር ያስፈልጋል። ይሄ በምን ተረድተዋል? መንፈሳዊ ሕይወት ጸጥታ ይፈልጋል። ዓለምም እንደዚህ ናት። ሱባኤ ደግሞ እርጋታ ነው። ጫጫታውን እንዳናይ አድርጎናል። አደፍርሶታል ሕይወታችን። ያልደፈረሰ ማን አለ? አሁን ክፋት ያላደፈረሰው ማን አለ? ቲክቶከሩ በዝና ደፍርሷል፣ በገቢ ደፍርሷል። ስለዚህ ባህሉን ረስቷል፣ ቁመናውን ረስቷል። እርቃኑን ቻሌንጅ ነው ምናምን የሆነ ብቻ ነገር አለ አይደል? ሳንቲም ሲለቃቅም ይሆናል እርቃኗን ገልጣ ውብ የሆነች እህታችን ባለማይተዋል። ጭቃ ላይ ሊጥ ሲጠጣ ይውላል ቀርቦ ሳንቲም ለማግኘት። በጣም ያሳዝናል። ወንድማችን ክብሩን ሸጦ ሊበላ የሚበሰብስ የሚፈርስ ስጋ ክብሩን አሳጣው።
ኢዮብ ለባዕድ ክብሬ የሚል ወንጌል እያነበበ መጽሐፍ እያነበበ ያደገ መጽሐፍ ቅዱስ ክብሬ ለሌላ አልሰጥም ይላል። እንዲህ የወደቀ ሆኗል። አንድ ጀሪካን ዘይት ምስኪን ለሆነች እናቱ ለመስጠት ኦንላይን ካልሆነ አይሰጣትም። ምስኪኗን እናት ለመርዳት ጭብጨባ ይፈልጋል። እረ ከዛ አልፈናል እኮ ቤተክርስቲያን ላይ ያልተለጠፈ መሽገር የለም። ሀብታም እንድትሆኑ ከዳዊት ይሄን እንድገሙ ይላል። ምንም የሌለው ጉልጭ ያለ ድሃ እኮ ነው። እሱ ጸልዮ አላገኘም ገንዘብ። ከዛም በኋላ ሼር ሰብስክራይብ ምናምን አድርጉልን ይላል። የፈለገው ይሄን ነው። የሕክምና ባለሙያ ነኝ ያለ ሰው እንኳን ሳይቀር እንዲህ ላለ በሽታ መድኃኒቱ 5 ነጥቦች አሉ። በተለይ 5ኛው በጣም አስፈላጊ ስለሆነ ተከታተሉት ይላል። እስከ 5 ይሄን ማለት ነው ቪው ለማብዛት ነው። ሌላ የለም። ስልጡኝ የማይሰበስቷል በቅ ይላል። እስቲ ዝም ብላችሁ የጸሎት አስተማሪዎች ብዛታቸው አሁን የፍልሰታ በቃ መካሩ ብዛት በዛ ጸሎት በነገራችን ላይ ተራራን ሜዳ ያደርጋል። አባቶች ጸልየው ይሄን አድርገዋል ብሎ የሚያስተምሩ ሰዎችን አልተችም። ነገር ግን እንደው ገንዘብ እንዲመጣላችሁ ይሄንን ጸልዩ የሚለው ጥንቆላ ጥረግረ በወዝ ብላ በምትል ቤተክርስቲያን ውስጥ በዚህ ጸሎት ገንዘብ ተሰልባለህ የሚል ካለ ጥንቆላ ነው። ያ ሰው ገንዘብ የለውም። ይሄንን የሚላችሁ ሰው ፍቅር እንድታገኙ ይሄንን ጸልዩ ይላል። ይሄንን የሚነግርህ ሰውዬ የሰው መውደድ የለውም። በራስ ላይ ያልተሞከረ ነገር እናንተ አይጥናችሁ እንደመሞከረ መዝሙረ ዳዊት ይጸለያል። በጭንቀት ጊዜ ይጸለያል፣ በሐዘን ጊዜ ይጸለያል። በደስታ ጊዜ የሚቀርብ ምስጋና ለዳዊትም ደስ ባለው ጊዜ በገናውን አነሳ ይላል። አንቺም ደስ ሲልሽ በገናሽን አንሺ ዘምሪለት ዳዊት እንደዘመረው። ባዘነ ጊዜ ዳዊት ጸለየ ያለ፣ ባዘንሽ ጊዜ ጸልይ። አባቶች ከፋፍሎ አስቀምጦታል። ውዳሴ ማርያም፣ ጸሎተ ማርያም አይደለም። ሌላው ድፍርስ ነው። ድፍርስ ሕይወት ጥንቆላውን ከሃይማኖት ጋር የቀላቀሉ ሁሉም መፍትሄ ስለሚፈልግ የማይነገር ነገር አለ እንዴ? ጥቁር አዝሙድ ጠጣ፣ ነጭ አዝሙድ እስካሁን በረኪና ጠጡ የሚል ያላየሁት። ጠጡ የማይባል ነገር የለም። ሰው ምድር ላይ ለመኖር የማይሞክረው ነገር የለም። እየበጠበጡ መጠጣት ነው። እየበጠበጡ መጠጣት ነው። አንጀቱ ያልቆሰለ ማን አለ? መፍትሄ ከእግዚአብሔር ነው። ሌላው ድፍርስ ነው። እስቲ ሰጥ በሉ። ጫጫታውን ተውት። ለጊዜው ቲክቶኩን ፌስቡኩን ይቅር ካለ መንፈሳዊ ነገር ብቻ የምናይበት ነው። በዚህ ሱባኤ እንደው አለቅ ያለ ልምድ ካለ ጎበዝ ቆልፈን ልባችንን ለእግዚአብሔር እንስጥ። የምናስተምር መምህራን ብቻ ትምህርትን ለማስተላለፍ እንጠቀምበት። በተረፈ ያንንም ይህንንም ስንቃርሙ ለእግዚአብሔር ቤት ስንቆም ቅዳሴውን ያስረፍድብናል። ጸጥታ የአልማዙን ፈርጥ ውሃውን ጥርት አርጎ እንዳሳየ ሁሉ የደፈረሰ በዘረኝነት፣ በዝሙት፣ በክፋት፣ በተንኮል የደፈረሰ ሕይወታችንን ቁልጭ አርጎ ያወጣዋል። መድኃኔዓለም ቁልጭ ያለ ሕይወት ይስጠን። ሱባኤያችን የበረከት ያደርገልን። አጋንንትን የምንላቀቅበት፣ ዘረኝነት የምንተውበት፣ ሁሉን በፍቅር የምንወድበት፣ ሐሜትና ተንኮል፣ ጦርነት ከሀገራችን የሚነቀልበት ጾም ያደርግልን። ለሐዋርያት የተገለጠችን በቤት ለኛም ትገለጥልን። የቆየነው ስብሐት ለእግዚአብሔር።